የዘላለም አምላክ የአባቶቼ የነሙሴ አምላክ እግዚአብሔር አምላክ የሰው ልጅ በእጆቹ ሲያበጃጀው በተአምራቱ ውብና ድንቅ አድርጎ ነው። የእያንዳንዱ የሰውነታችን ክፍሎች በአግባቡ ሲሰሩ፣ ደማችን ሲዘዋወር፣ አጥንታችንና ነርቮቻችን በአግባቡ ተግባራቸውን ሲከውኑ ስሪታችን ምን ያህል በጥበብ የተሞላ መሆኑን በግልጽ ያሳያሉ። ነገር ግን የሰውነታችን ክፍሎች በሰከንዶች ሊጎዱ ይችላሉ። በዛሬው ዕለት በማህበራዊ ሚዲያ ላይ መነጋገሪያ ከሆኑትና የበርካቶችን ልብ በሐዘንና በእንባ ከሞሉት ጉዳዮች መካከል ከ360 ሺህ በላይ ተከታዮች ባሉት በእግረኛው ሚዲያ ላይ የቀረበው የብላቴናው ታሪክ ነው። እናት ሌሊትና ቀን ተንበርክካ አመጣ የወለደችውን ኮልታፋ አንደበቱን እየሰማች ዓለምን የረሳችበትን ልጇን ይዛ ወደ አንድ የሕክምና ተቋም ስታመራ የተፈጠረው ነገር ምንድነው? ሕፃን ኤርሚያስ በአሳዛኝና በኮልታፋ አንደበቱ የዘማሪ ሐና ተክሌን መኖሪያዬ የዘላለም አምላክ የሚለውን ዝማሬ ሲዘምር ያደመጡት ሁሉ እንባቸውን ማቆም አልቻሉም። ተወዳጇ ዘማሪት ሐና ተክሌን ጨምሮ በርካታ ሰዎችን በአንድ ላይ ያሳዘነ ልብን የሚነካ ጥሪ እንዲያስተላልፉ ያስገደዳቸው ይህ አሳዛኝ ክስተት ምንድነው? ከሕፃኑ በስተጀርባስ የሚያሳዝኑት ክስተቶች ምንድናቸው? ሁሉንም በዝርዝር ይዘንላችኋል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ እያለን ቀጥታ ወደ ፕሮግራማችን እንሻገር። ነገሩ የጀመረው ከቀላል የጤና መታወክ ነበረ። እናት ልጇን ሆዱን ሲያመው ህመሙ ቀለል ያለ የሆድ በሽታ ነው በማለት በአሳሳ ከተማ ወደሚገኝ አንድ ክሊኒክ ይዛ ትሄዳለች። እናት እንደምትናገረውም የፈሳሽ መድኃኒት መስጠት በሚቻልበት ወይንም ደግሞ ቀለል ያለ ክትትል በሚበቃበት ሁኔታ ምንም አይነት መደበኛ ምርመራ ሳይደረግ በልጁ መቀመጫ ወይም ደግሞ ግራ ዳሌ አካባቢ መርፌ ለመወጋት ተወሰነ። ልጁ መርፌው ከተወጋበት ቅጽበት ጀምሮ መቆምና መራመድ አልፎ ተርፎም የግራ እግሩን ማዘዝ ፈጽሞ ተቸገረ። ለመፈወስ የሆድ ህመሙ የሄደው ሕፃንም አካሉን ማንቀሳቀስ አቅቶት ከክሊኒኩ ወጣ። እናትም ፈጽሞ ተስፋ ባለመቁረጥ ሕፃኑን በመያዝ ከተለያዩ ትላልቅ ሆስፒታሎች እስከ የግል ክሊኒኮችና ከፍተኛ የሕክምና ተቋማት ድረስ ተንከራተተች። የልጇን ጤናም ዳግመኛ ለመመለስ ሌሊትና ቀን ሞከረች። ነገር ግን በከፍተኛ የሕክምና በዘመናዊ መሳሪያዎች የተደረጉት ተከታታይ የምርመራ ውጤቶች ፍጹም ልብን የሚሰብሩ ሆኑ። መርፌውም የተወጋው ያለሙያዊ ጥንቃቄ እንደነበረ የተለያዩ የሕክምና መግለጫዎችና ዶክተሮች ማረጋገጫ እንደሰጧትም እናት ትናገራለች። በማረጋገጫውም የመርፌው ጫፍ በሕፃኑ ሰውነት ውስጥ ወሳኝ የሆነውን የጡንቻን እንቅስቃሴ የሚቆጣጠረውን በዳሌ አካባቢ የሚገኘውን ዋና ነርቭ ወይም ደግሞ በሕክምናው ሺያቲክ ነርቭ የሚባለው ነርቭ ጎድቶት ነበረ። እናትም የልጇን ጉዳት አይታ ዝም አላለችም። ይልቁንም ጉዳዩን ወደ ሕግና የፍትህ አካል በመውሰድ በቅርብ ከሚገኘው የወረዳ ፍርድ ቤት ተነስታ ወደ ከፍተኛው ፍርድ ቤት ከዚያም አልፎ ተርፎም ደግሞ ወደ ኦሮሚያ ጠቅላይ ፍርድ ቤት በስተመጨረሻም የሕግ የበላይነት የመጨረሻው ማረጋገጫ ወደ ሆነው ወደ ፌዴራል ሰበር ሰሚ ችሎት ድረስ የብዙ ዓመታት አድካሚና አሰልቺ የሕግ ጉዞን እንዳደረገች በሚዲያው ላይ ትናገራለች። አሁን ያ መኖሪያዬ የዘላለም አምላክ እግዚአብሔር ነው እያለ የሚዘምረው ሕፃን ኤርሚያስ እንደ ጓደኞቹ ሜዳ ላይ እንደፈለገው መሮጥና መጫወት አይችልም። ይልቁንም የሰዎችን ድጋፍ የሚያስፈልገው ብላቴና ሆኗል። ለዓመታት የተደረገው የሕግ ክርክርም ለረጅም ጊዜ የሚጠይቀውን የሕክምና ወጪ የሚሸፍን ምንም አይነት ካሳ ወይም ስምምነት ሳያገኝ በመቅረቱ የወላጅ አቅም ሙሉ በሙሉ ተሟጧል። እናትየውም ሌላ አማራጭ አጥቻለሁ በማለት የልጇን የአካል ብቃትና የመንቀሳቀስ አቅም ዳግም ለመመለስ የተሻለና የላቀ ሕክምና እርዳታን ለማግኘት ስትል ማህበራዊ ሚዲያውን ተጠቅማ ለሕዝብ በእግረኛው ሚዲያ ላይ የድረሱልኝ ጥሪዋን አቅርባለች። የዘማሪት ሐና ተክሌም ለዚህ ሕፃን እንድረስለት በማለት በራሷ የፌስቡክ ማህበራዊ ድረገጽ ላይና እንዲሁም በርካቶች ኢትዮጵያውያንም ልብ የራራው ህዝቡ የሚያዘነው በዚህ ታሪክ ምክንያት ነው። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የሕፃን ኤርሚያስ ታሪክ እጅጉን የሚያሳዝንና ልብን የሚሰብር ክስተት ነው። መጽሐፍ ቅዱሳችን በመጽሐፍ ምሳሌ መጽሐፍ ላይ እንደዚህ በማለት ይናገራል።
አፍህን ስለ ዲዳው ክፈት፣ ለተጎዱትም ሁሉ ፍረድ። አፍህን ክፈት፣ በጽድቅም ፍረድ፣ ለችግረኛውና ለምስኪኑም ተሟገት ይላል። ይህ የቅዱስ ቃሉ መመሪያ ዛሬ ላይ እያንዳንዳችን የቀረበ ጥሪ ነው። የሕፃን ኤርሚያስ ኮልታፋ አንደበትና ለፈጣሪ የቀረበው የምስጋና ድምፅም ዛሬም በሰማያት ዘንድ ይሰማለታል። እኛም በበኩላችን ይህንን ድምፅ የምትሰሙ በሙሉ አቅማችን የፈቀደውን ሁሉ በማድረግ ይህንን ምስኪኑን ሕፃን ወደ ቀደመው ጤንነቱ ለመመለስ በጸሎትም ሆነ በገንዘብ ከጎኑ ልንቆም ይገባል እያለን መልእክታችንን ለማስተላለፍ እንፈልጋለን። እንግዲህ አንዳንድ ጊዜ ነገሮች እንደጠበቅናቸው ሳይሆን ባልጠበቅናቸው መንገድ ይሄዳሉ። ታዲያ ይህንን ቪዲዮ ደግሞ ሙሉ በሙሉ በእግረኛ ሚዲያ ላይ ስለሚገኝ ተከታተሉት እየጋበዝን ከዛም ባለፈ ደግሞ እንደ አንድ ትልቅ የክርስቲያን ሚዲያ ይህንን ድምፅ የምታደምጡላችሁ ለዚህ ብላቴና የተቻለንን ያህል በገንዘብ በጸሎት በሚያስፈልጉት ነገሮች ሁሉ ከጎኑ እንቅም በማለት መልእክታችን ለማስተላለፍ እንፈልጋለን። ለሕፃን ኤርሚያስም ፍጹም ፈውስን እንመኝለታለን። በዛሬ ፕሮግራማችን እንግዲህ በዛሬው ዕለት መነጋገሪያ የሆነውን የሕፃን ኤርሚያስን ታሪክ አስመልክተን እንዲሁም ደግሞ ዘማሪት ሀና ተክሌ የሕፃኑን ጉዳይ በማንሳት ለዚህ ሕፃን ልንደርስለት ያስፈልጋል በማለት በራሱ የፌስቡክ ማህበራዊ ድረገጽ ላይ ያስተላለፈችው መልእክት አካተን ወደ እናንተ አጠር ባለ መልኩ ያቀረብንበት ፕሮግራም ይህንን ይመስል ነበር። አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ ለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱ ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በመናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።